ለሰላም ተንበርክኮ ቀለበት አሰረላት። ማኪ ጨለለች። ማዘር በደስታ አበዱ። ናታን ሁሉንም ነገር ደረሰበት። ለሰላምዬ እስከ ዛሬ ለከፈልሽኝ ውለታና ላደረግሽልኝ መልካም ነገር አንቺን ነው የማገባው ብሎ የማኪ ይሄ አረመኔነትና ጨካኔነት ሁሉም ነገር ተጋለጠባት። ማኪ እጅጉን አብዳና ጨልላ እባክሽ ማዘር አትመኛቸው፣ በፍጹም እኔ ምንም ነገር አላደረኩም ብላ አለች። በቃሽ ማኪ፣ ከዚህ በላይ ምንም ነገር አልፈልግም። እኔ እኮ ሁለታችሁንም አንቺንም ሰላምንም ለመፈተን በጣም ብዙ ነገር አድርጌ ነበር። እስካሁን ግን ልጅን በንጹህ ልቧ የወደደችልኝና ያፈቀረችልኝ ልጅ ብትኖር ሰላምና ሰላም ብቻ ናት። እናም ሰላምዬ ላደረኩሽ ነገርና ላደረስኩብሽ በደል ያን ጊዜ ማኪና ምኜ አንቺን ሳሰቃይ ለነበረው በሙሉ እጅጉን ይቅርታ ብላ ተንበረከከች። ናታንና እንዲሁም ሮዛ በጣም ደንግጠው እማዬ ምን እያደረግሽ ነው? እንዴት እንደዚህ ሊሆን ይችላል? ብላ አለች። ከዚህ በላይ ምንም ነገር የለም እና አንዳንድ ጊዜም እኮ እናትም ሲያጠፋ ልጅን ይቅርታ ይጠይቃል። ልጅ ብቻ አይደለም እናትን ይቅርታ የሚጠይቀው። እናም ጋብቻችሁን ከዚህ በኋላ ባርኬላችኋለሁ፣ መጋባት ትችላላችሁ ብላ አለች። ሰላምዬና ናታን በደስታ ቅልጥና ቅውጥ አደረጉት። ሮዛ መቼም ቢሆን እንደማታሸንፊኝ ነግሬሽ ነበር እኮ ማኪ፣ በእያንዳንዱ ደቂቃና ሰኮንድ ከጀርባሽ ዘወር ስትይ እኔ እንዳለሁ አትርሺ። ምክንያቱም የኔ ናታን ወንድሜ ማንም ቢሆን እንዲጫወትበትና ያለ ፍላጎቱ እንዲረግጠው ወደኋላ ዝቅ እንዳደርገው እንደማልፈልግ ታውቂያለሽ። አንቺ በተንኮልና በውሸት ያጠመርሽው ሴራ ሁሉ ነገር ከሽፎብሻል። ከዚህ በኋላ ማንም ቢሆን ዘወር ብሎ አያይሽም እና ላደረግሽው ነገር በሙሉ ዋጋ ትከፍያለሽ ብላ አለቻት። ኧረ እባክሽ ሮዚ ተይ እንጂ። አዎ ከዚህ በላይ ምንም ነገር የለም እማዬ፣ ነግሬሽ ነበረ። ማኪ መቼም ቢሆን ወንድሜን ደስተኛ አታደርገውም። እስኪ ንገሪ ያንን ሙቷል ብለን ያመጣነውን ወጥመድ እንኳ አግታ ስታሰቃየው ነበረ። እንደውም የሆነ ሰውዬ መንገድ ላይ እብድ ሰውዬ ተከታትሎ አድኖን ነው እንጂ ዛሬ ገላን ነበር ብላ አለቻት። ቆይ ማኪ እንዴት ነው እስከዚህ ርቀት ድረስ የሄድሽው? ብላ አለቻት። ከዚህ በላይ ገና ብዙ ርቀት ትሄዳለች እማዬ፣ ግን ደግሞ ከዚህ በኋላ እኔንና ልጅሽን እንዲሁም ሰላምን ብቻ ነው ማመንና ማመን ያለብሽ ብላ አለች። ማኪ እናቷ ጋር ደውላ እማዬ እቅደ በሙሉ ከሸፈብኝ እና ናታን ከዚህ በኋላ አይደለም ለትዳር ላዳር እንኳ አይፈልገኝም፣ አይኔንም ማየት አይፈልግም ብላ አለች። ልጄ ምን አድርገሽ ነው? ምን ስተካሂዶ ነው? ብላ ስትል ለእናቷ ያደረገችውን ነገር በሙሉ ተናገረች። በጣም ታሳፍሪያለሽ ልጄ፣ እኔ እንደዚህ አድርጌ አላሳደግኩሽም ነበር። እኔ ያሳደግኩሽ በፍቅር ነበር። ቆይ ለምንድን ነው ብላ ስትል መቼም የቤት ሰራተኛ መታ ባለቤቴን ናታንን ስትነጥቅ እኮ በፍጹም ቁም ያላያትም፣ እመኝኝ እገላታለሁ ብላ ዛተች። ምን ጭራሽ ከዚህም ጊዜ በኋላ እገላለሁ ትያለሽ እንዴ? አበቃለሽ፣ ተጋለጥሽ እኮ ልጄ። እባክሽን አሁን ምንም ነገር ሳትይ ወደኛ ተመልሰሽ ነይ ቶሎ ብላ አለች። አይ መቼም ቢሆን መቼም አልመለስም እማዬ፣ ምክንያቱም የጀመርኩትን በሙሉ እጨርሳለሁ ብላ አለች። ጭራሽ ክፍሏ ሂዳ ትሰምኛለሽ፣ ጨርቄን ማርቄን ሳትይ ትተሽ ብትወጪ ይሻልሻል ከዚህ ቤት። ምክንያቱም የኔ ናታን የኔና የኔ ብቻ ነው መሆን የሚችለው ብላ አለቻት። ሰላም ጀግኒት፣ በቃሽ፣ እስከ ዛሬ የተታለል ነው ይበቃል። ከዚህ በኋላ ግን ላንቺ መቼም ቢሆን እጅ አልሰጥም ብላ አለች። ምን ማለት ነው? አዎ ታውቂያለሽ፣ እስከ ዛሬ ድረስ የእውነትም እኔ ናታንን የምትወጂውና የምታፈቅሪው ይመስለኝ ነበር። ለካንችስ አፍቅረሽውና ወደሽው ሳይሆን እኔን ሆን ብለሽ ለመበቀልና ላጠፋሽው ጥፋት ነበረ። ግን ደግሞ እሱ አይሆንም፣ በቃ አብቅቶልሻል፣ ከዚህ በኋላ አክትሞልሻል ብላ በጣም ተናገረቻት። አንቺ እንዴት እኔን ብትደፍሪ ነው የምትናገሪኝ? ብላ ስትል ምን ነው
አንቺም እኮ እኔም እስከሚበቃሽ ድረስ ተናግረሽኛል። ከዚህ በላይ መቼም ሌላ ነገር አትፈልጊም አይደለም? ስለዚህ መናገር ያለብሽን ነገር በሙሉ እስከተናገርሽ ድረስ እኔም ደግሞ መናገር ያለብኝን ነገር በሙሉ እስከተናገርኩ አንድ እኩል ነን። ምንም ልዩነት የለንም። በቃ ከዚህ በኋላ ምንም ነገር እንድትይኝ አልፈልግም ብላ አለች። ይመኘኝ የምሬን ነው እገልሻለሁ ብላ ስትል እንግዲህ እሱን ማን ገዳይ ማን ተገዳይ እንደሆነ በደንብ ብናየው አይሻልም እንዴ? አርፈሽ ብትቀመጪ ይሻልሻል። በቃሽ። ከዚህ በላይ ምንም ነገር ከአንቺ ጋር ማውራት አልፈልግም ብላ አለቻት። ተመልከቱ፣ ይች ልጅማ በጣም ጠግባብኛለች እያለች ማስመሰሏን ብትቀጥልም ነገር ግን ናታን ፍጹም ማንም ሊያደናቅፈው ፍቃደኛ አልሆንም። የናታንም እናት ይቅርታ ከጠየቀች በኋላ በልጇ ቀለበት መታሰር እጅጉን ደስ ብሏትና ተፍለቅልቃ ነበረ እያከበረችው። በሌላ በኩል ሮዛ ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው ሮዛ በአሰሪዋ ፍቅር የምትፈተነዋ ሰራተኛ እንደቀጠለ ይገኛል። እንደዚህ ሰላምዬን ይቅርታ ከጠየቀቻት በኋላ ሮዚን እስኪ ንገረኝ፣ ለሰላም ምንድን ነው የሚያስደስታት በህይወቷ ብላ አለች። እኔ እንጃ እማዬ፣ ግን ደግሞ እስከ ዛሬ የእውነት በሆነው ነገር የሚያስደስታት ነገር ቢሆን ያው ለራሷ እና እንዲሁም ደግሞ ለናታን ፍቅር መቆም ነው። ይሄ ብቻ ነው እስከ ዛሬ ስትለኝ የነበረው ብላ አለች። የእውነትሽን ነው? አዎ እማዬ፣ አንቺ አላምነኝ ብለሽ ነው እንጂ እኮ ልጅሽን በጣም ነው የምትወደው፣ ወንድሜን በጣም ትወደዋለች። ግን ደግሞ አንቺ ማመን አልፈለግሽም ብላ አለቻት። ምን ላርግ ብለሽ ነው? ምክንያቱም እየመጣች የምትነግረኝ ነገር እጅጉን አጸያፊና መጥፎ ንግግር ነው። በዛ ላይ ሰላም ለቤተሰባችን አትመጥንም ብዬ የማስብ ሴት እኮ ነኝ ብላ አለች። ለምንድን ነው የማትመጥነው? እስኪ ንገሪኝ። የቤት ሰራተኛ ስለሆነች ነው እማዬ? እኛ ራሱ ከየት ተነስተን የት እንደደረስን አንቺ ራስሽ የምታውቂ አይደለሽ እማዬ? የእውነት ካንቺ ይህንን ነገር አልጠብቅም ነበር። ለማንኛውም ግን አሁን ያለፈው ስላለፈ ምንም ነገር አልልም ብላ አለቻት። ጀግናው ናታን ማኬ ትሰማኛለህ? ከዚህ በኋላ እኔ ያልኩን ነገር በሙሉ ታደርጋለህ፣ ካልሆነ ደግሞ ትታሰራለህ። ምክንያቱም ያ ቪዲዮ እኔ ጋ እንዳለ አትርሳ ብላ አለችው። ቆይ አንቺ ሴትዮ ምንድን ነው የምትፈልጊው? እኔ አልፈልግሽም አልኩሽ አይደለም? ለምንድን ነው በህይወቴ ጣልቃ እየገባሽ የምታበላሽኝና ቤተሰቤን የምትበጠብጩ ብሎ ሲላት፣ እኔ ነኝ እንደ በጠበጥኩት? እኔ እኮ ከልጅነቴ እስከ እውቀቴ ድረስ አንተን ብቻ ነበር ናታን ያፈቀርኩት፣ አንተን ብቻ ነበር የተከተልኩት። ስንት ወንድ ሲከተለኝና ሲያፈቅረኝ፣ እኔ ግን ለአንተ ብቻ ነበር ልብ የሚመታው። እስኪ ንገረኝ ታዲያ ትናንት የመጣችው ሰላም ማናትና ነው የኔን ደስታ የምትነጥቀው ብላ አለች። እውነትማ አንቺ አብደሻል፣ ጤነኛ አይደለሽም። ለማንኛውም አንቺ ራስሽ እንደፈለግሹኝ፣ እኔ ግን የእውነቴን ነው ምልሽ፣ አንቺን ከማገባ ሁሉም ነገር ቀርቶብኝ በቃ እሄዳለሁ ብሎ አለ። ወዴት ነው የምትሄደው? አታስቢ፣ ምክንያቱም ሂጄ ሁሉንም ነገር እናገራለሁ፣ እኔ ነኝ ያደረግኩት ብዬ እናዘዛለሁ ብሎ አለ። አንተማ እውነትም አብድሃል። ምን ነው ማበዴ አስገረመሽ እንዴ? በትክክል አንቺ እንደፈለግሽው አርገሽው አሳብደሽኛልም አጨልለሽኛልም። በቃ ከዚህ በኋላ እንዳንቺ አይነት ሰው ማውራት አልፈልግም ብሎ ሻንጣውን ይዞ ሲሄድ ሮዛ በር ላይ ያገኘችውና ወንድሜ ይሄማ ሊሆን አይችልም ብላ አለችው። ከዚህ በላይ እማየንም ሆነ አንቺንም በፍጹም ማስከፋት አልፈልግም። በቃ ያለፈው ሁሉ ነገር በሙሉ አልፏል። ስለዚህ እባክሽን ብላ አለች። እንዴት ነው የሚያልፈው? እስኪ ንገሪኝ። ታዲያ ምን ላድርግ? እስኪ አንድ ነገር ንገሪኝ። የእውነት ሁሉም ነገር አስጠልቶኛል። ያልፋል ብልም እንኳ እያለፈልኝ አይደለም ብላ አለቻት። አላውቅም፣ ግን የሆነ ነገር ማድረግ አለብን። ምክንያቱም
ናታን እጅ መስጠት የለበትም ብላ አለች። ሰላምዬ ለፍቅሯ መስዋዕትነት ስትከፍል ሄደችና ናታንን በቃ እንደምትፈልገው አድርግላት ብላ አለችው። ምን እያልሽ ነው? ብቻ አንቺና እኔ ተለያይተን እሷ እቅፍ ውስጥ ሂድ እያልሽም ባልሆነ ናታን ታዲያ ከዚህ ሌላ ምን እንድልህ ነው? መቼም እስር ቤት እንድትበሰብስ ልተውህ አልችልም። እመነኝ ደግሞ መቼም ቢሆን አይሳካላትም እመነኝ ብላ አለችው። አይ እኔ ደግሞ ለማኪ ደስታ ብዬ የራሴን ደስታ ማጣሽለት አልፈልግም። እስከዛው እስከ ንጹህ ማንነቴ እሄዳለሁ ብሎ አለም። ጀግናይቱ ሮዛ ግን ማኪን ስልኳን ጠልፋ እያንዳንዱ ነገር ስትከታተላት ነበረ። እናም ተገሏል የተባለውን ሰውዬ እንደምንም ብላ የታገተበትን ቦታ አውቃ ወንድሟን እንዲሁም ደግሞ ሰላምን አድርጋ ሁሉንም ይዛ ሄደች። ማኪን እየተከታተለኝ ባለችበት በኩል ማኪ ማታ ድግሴ ይደገስልኛል እኔና ናታን እንጋባለን እያለች በምትቀውጥበት ሰዓት ግን ደግሞ ጀግናዋ ሮዛ ሁሉንም ነገር በደንብ አድርጋ እያሰበችና እያስተዋለች ነበረ። በቃ ከዚህ በኋላ ማንም ደፋሪ ማን ተደፋሪ እንደሆነ በደንብ እናያለን። ሮዛ እንደዚህ ጨፍሪ የኔን ወንድም አንቺ ካገኘሽው እኔ ሮዛ አይደለሁም እያለች ሁሉንም ነገር ጨረሰች። ለማዘሯ የቱንም ያህል ብታስረዳትም እንኳ ልጄ ማኪ እንደዚህ አይነት ልጅ አይደለችም፣ ምክንያቱም ለልጄ የምትመጥነው አንድና አንድ ብትኖር ኑሮ ማን መሰለሽ? እሽ ባክሽ ማናት ብላ አለች። አይ ማናት መስልሻል? የምትመጥነው አንድና አንድ ሮዛ ናት ብላ አለች። ኧረ እባክሽ አዎ ሮዛና ሮዛ ብቻ ናት። እሺ ለማንኛውም ግን ምንም ችግር የለውም። እሺ ሁሉንም ነገር አደርጋለሁ እማዬ፣ እውነቱን ደግሞ እጋፈጠዋለሁ አታስቢ ብላ አለቻት። እሺ ምንም ችግር የለውም እያንዳንዱ ነገር እናደርጋለን አብረንም እንጨርሰዋለን ብላ አለች። ሰላምዬን አንድ ሚሽን ሰጠቻት። በይ ሚሽናችንን እንደምንም ብለን መጨረስና ማድረግ አለብን እና አታስቢ ብላ ስትላት፣ እንዴ እኔ እኮ ምንም የሚያሳስበኝ ነገር የለም፣ ግን ደግሞ ማኪና ወንድሜ ዛሬ ሊጋቡ አይችሉም። መጋባት ያለባችሁ አንቺና እሱ ናችሁ። ግን እንዴትም ይሁን እንዴትም ማድረግ ያለብንን ነገር በሙሉ አድርገን እናስወግዳታለን። አንቺ እኮ የኔ ጀግናና የኔ ጀግና ብቻ ነሽ ብሎ አላት። ምን? አዎ አንቺ የኔና የኔ ጀግና ብቻ ነሽ። ማድረግ ያለብሽን ነገር በሙሉ አድርገሽ የእውነቴን ነው ምልሽ እናስወግዳታለን ብለው ተባብረው እንግዲህ ማክዬን ከርቸሌ አስገቧት። ቀለበት ማሰሩን ማመን እስከሚያቅታት ድረስ አብዳና ጨልላ እመኑኝ እገላችኋለሁ እያለች ቀጣሪ ስልክ ደውላ እያንዳንዱ ነገር ማድረግ ያለባችሁን ነገር በሙሉ አድርጉ፣ ምክንያቱም መሆን ያለበት በሙሉ ይሆናል እና እኔ የምፈልገው መጀመሪያ ሰላምን ከዛ ደግሞ ጀሪን እያላችሁ ሞላ ቤተሰቡን ትጨርሳላችሁ። ግን ደግሞ አንድ ማድረግ የሌለባችሁ ነገር ቢኖር ማንን መሰላችሁ? እሺ ማንን ነው? ናታንን ፍጹም አትነኩትም ብላ አለች። እንግዲህ ሜኪ በመዋረዷ